ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ በጣም የሚያስገርም ዜና አይቼ ነው የመጣሁት። አንድ ወጣት ኢትዮጵያዊ እንግዲህ የገዛ ከቤው ላይ ምን አስቀይሞት እንደሆነ አልታወቅም፣ የገዛ ከቤው ላይ እርምጃ ወስዷል ብለዋል። ግን ዶክተሮች ደርሰው ገጠሙት አሉ። እንዴት እንደሆነ ሙሉ ማብራሪያውን እንየው። እንግዲህ እኛ ከቤ ብለን ስም አውጥተንለታል። በሱ እንቀጥል እና ቢቢሲ ነው ያወጣው ይህንን መረጃ እና ኢትዮጵያ ውስጥ ነው እንየው። እንግዲህ በኢትዮጵያ የአንድ ወጣት የተቆረጠ ከቤ 7 ሰዓታትን በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል ገለጸ ይላል። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 9 2018 ዓ.ም ሌሊት 6 ሰዓት ላይ እንደሆነ በአለርት ሆስፒታል የቀዶ ጥገናና ሪኮንስትራክቲቭ ክፍል ኃላፊ ዶክተር አብዱረዛቅ አሊ ለቢቢሲ ተናግረዋል። ምን ሆኖ መድረስ በነበረበት ሰዓት አልደርስ ብሎ በዚያው ሌሊት ወደ ጤና ተቋም እንደተወሰደ የተናገሩት ዶክተር አብዱረዛቅ ከቤው መልሶ መግጠም ይቻል እንደሆነ ወጣቱ ካማከረበት የጤና ተቋም ስልክ የተደወለላቸው እሁድ ጠዋት ላይ እንደነበር ገልጿል። ራሱን ያማከረው ቆጭቶት ነው ማለት ነው። በእናት ወይኔ ወንድሜ ብሎ ያሳዝናል። ከቤው የተቆረጠበትን ሰዓት በማስላት መጥቶ ቢገጠም መስራት ይችላል ብለን ስላሰብን ውሳኔ አሳልፈን ወደ ቀዶ ሕክምናው ገባን ይላሉ ዶክተር አብዱረዛቅ። እንዳሉት የግለሰቡ ከቤ ሙሉ በሙሉ ተቆርጦ ስለነበረ ሆስፒታል እስከሚደርስ ድረስ ለ9 ሰዓት ያህል የደም ዝውውሩ ተቋርጦ ኦክሲጅን እያገኘ አልነበረ። ውይ ነገር ግን ብዙ መድማት አልነበረውም፣ የነበረው ህመም መጠነኛ ነበር ሲሉ ወደ ሆስፒታላቸው ሲገባ ጤንነቱን አስጊ ሁኔታ ላይ እንዳልነበረ ተናግሯል። ሁለቱም እንኳን ደህና ሆኑ። ወጣቱ ወደ ሆስፒታል ያመራው ከቤው ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የከቤ ክፍል ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታሉ መወሰዱ ሕክምናውን የተሻለ እንዳደረገው ዶክተር አብዱረዛቅ አስረድተዋል። ወይ መድኃኔዓለም! ዶክተር አብዱረዛቅ እንደሚሉት በኢትዮጵያ ከቤን መልሶ የመግጠም ሕክምና ሲደረግ ይህ የመጀመሪያው አይደለም። ሌላም የሞከረ ሰው አለ ወይ ጉድ! ከዚህ በፊት ምንም እንኳ ሙሉ በሙሉ ውጤታማ ባይሆንም የተቆረጠው ከቤ ወደ ቦታው የመመለስ ሕክምና ተሞክሮ ነበር። ነገር ግን መልሶ መግጠም የተቻለው የሽንት ቱቦውን እና ደጋፊ አካላቶቹን ብቻ ስለነበር ሕክምናው በአብዛኛው ውጤታማ አልነበረም ብለዋል። ኦሜጋድ። በመሆኑም የከቤው ደም ስሮች እና ነርቮች በመገጣጠም ከቤውን ወደ ነበረበት በመመለስ በወጣቱ ላይ የተደረገው ስኬታማ ቀዶ ሕክምና የመጀመሪያው እንደሆነ ዶክተር አብዱረዛቅ ገልጿል። እንኳን ስኬታማ ሆነ። ሆይ ቆጮ ነበር እድሜ ልኩን። ከቤው ላይ ጡንቻ ስለሌለ ከተቆረጠ በኋላ ነርቮቹና የደም ስሮቹ ሳይሞቱ እስከ 16 ሰዓታት ድረስ መቆየት እንደሚችሉ ጥናቶች ያሳያሉ። ሞክሩት አላችሁ ደግሞ እንዳሞክሩት ላይ ቆይም ይችላል። ጡንቻ ያለበት አካባቢ መቆየት የሚችለው ለ4 ሰዓታት ብቻ ነው ሲሉም የተቆረጠው የወጣቱ የከቤ ክፍል ለ9 ሰዓታት ከመላ አካሉ ተነጥለው ቢቆይም መልሶ ሕይወት መዝራት መቻሉን አብራርተዋል። እንኳን በሰላም ተገናኛችሁ። ቀዶ ሕክምናው በዋነኛነት ማጽዳት፣ የተለያዩ የሽንት ቱቦ እና ደጋፊ አካላት መዋቅሮችን ማስተካከል ላይ ያተኮረ ሲሆን በአጠቃላይ ከፈጀው 7 ሰዓት ውስጥ ብዙውን ጊዜ የፈጀው ነርቮቹንና የደም ስሮቹን ማገናኘት እንደነበር ዶክተር አብዱረዛቅ ተናግሯል። እንደው ዶክተር አብዱረዛቅ ጥሩ ሰው ነው። ታካሚው በ10ዎቹ የዕድሜ ክልል መጨረሻ ላይ የሚገኝ ወጣት ሲሆን ይህን አደገኛ ድርጊት በራሱ ላይ ለምን እንደፈጸመ የታወቀ ነገር የለም። ኦሜጋድ ገና ልጅ ነው። ወጣቱ ከጉዳቱ እያገገመ ሲሆን በሆስፒታሉ ሕክምና እየተከታተለ እንደሚገኝ ተገልጿል። በኢየሱስም ገና ልጅ እኮ ነው። በሽንቱ ቱቦ ተገጥሞለታል። ከ3 ሳምንታት በኋላ በተፈጥሯዊ መንገድ ይሸናል ተብሎ ይጠበቃል ብለዋል ዶክተር አብዱረዛቅ። እንዲሁም ሌሎች ግንኙነት ለመፈጸም ግን ቢያንስ የ3 ወራት ጊዜ እንደሚያስፈልግ፣ ነገር ግን ወደ ቀድሞ ሁኔታ የመመለስ እድሉ ከፍተኛ መሆኑን ዶክተሩ ተናግረዋል። ዶክተር አብዱረዛቅ እንዳሉት ከቤው የሚወጠር ጊዜ የተሰራውን የነርቭ ጥገና ሊያበላሸው ስለሚችል እስከ 3 ወር ድረስ ምንም አይነት እንቅስቃሴ አይፈቀድለትም ብለዋል። በመሆኑም የዚህ ሕክምና የመጨረሻ ውጤት በማገገም
ሂደት ወቅት በሚያጋጥሙ ሁኔታዎች ላይ የሚወሰን እንደሚሆን ተናግረዋል። ከቅርብ ጊዜ ወዲህ ሙሉ በሙሉ የተቆረጡ የተለያዩ የሰውነት ክፍሎችን መልሶ ወደ ቦታቸው በመግጠም ወደ ቀድሞ አገልግሎታቸው የመመለስ ስኬታማ ቀዶ ሕክምናዎች መደረጋቸው እየተሰማ ነው። ባለፈውም አንድ ልጅ እጁ ተመልሶለታል። እሱ እንኳን አደጋ ነው። በቅርቡ በድንገተኛ አደጋ ሙሉ በሙሉ የተቆረጠ የአንድ የ20 ዓመት ወጣት ክንድ በቀዶ ሕክምና በዛካ ሁኔታ መግጠም መቻሉ መነጋገሪያ ሆኖ ነበር። እውነት ነው፣ ሰምተናል። ወጣቱ የእንጨት መሰንጠቂያ ማሽን ላይ ሲሰራ ባጋጠመው አደጋ እጁ ተቆርጦ ነበር አዲስ አበባ ውስጥ ወደሚገኝ የሳማሪታን የቀዶ ሕክምና ማዕከል ያመራው። ይሄኛው የእጁ ነው። ስለዚህ እጁም በቆንጆ ሁኔታ ነበር የተገጠመለት። እሱን ሰምተን ነበረ ባለፈው፣ ግን ላንብብላችሁ፣ ችግር የለውም። ያኛው ግን በቃ መጨረሻውን ያሳውቁት። የቱ ጋር ነው ያቆምኩት? የታካሚው እጅ ወደ ቦታው በመመለስ ከቀሪው አካላቱ ጋር እንዲጣጣም ለማድረግ 12 ሰዓት የፈጀ ተከታታይ ቀዶ ሕክምናና ለሳምንታት የዘለቀ ክትትል ተደርጎለታል ይላል። ባለሙያዎቹ እንዲህ አይነት የተሳካ ቀዶ ሕክምና በኢትዮጵያ መጀመሪያ ጊዜ የተከናወነ ሊሆን እንደሚችል ግምታቸውም አስቀምጠው ነበር። ቀዶ ሕክምናው ምን ያህል ስኬታማ ሊሆን እንደቻለ ደግሞ እንዲህ ያለው በዓለም የመጀመሪያ የተሳካ ቀዶ ሕክምና የተደረገው ከ10 ዓመት በፊት ደቡብ አፍሪካ ውስጥ ሲሆን ሕክምናውንም ያገኘው ግለሰብ ጤናማ ሕይወት መምራት ችሎ ልጅ እስከ መውለድ መድረሱ ተዘግቧል። እሰይ ጥሩ ነው። ይህ የተቆረጠ የከቤ ክፍልም መልሶ ቦታው ላይ መትከል እጅግ ውስብስብና ጥንቃቄ የሚፈልግ ነው። ማይክሮሰርጅን በሚባል ሂደት ጥቃቅን የደም ስሮችንና የነርቭ መስመሮችን መልሶ ማያያዝ ያስፈልጋል። እስካሁን በተደረጉ ተመሳሳይ ቀዶ ሕክምናዎች ታካሚዎች በአግባቡ መሽናትና ሌሎች ነገሮችን መፈጸም መቻልና በአንድ ክስተት ደግሞ ልጅ መውለድ መቻላቸው መስክረዋል ይላል። የተሳካ ቀዶ ሕክምና አከናውነው ያለፉ ታካሚዎች ሙሉ ለሙሉ ለማገገም ከወራት እስከ 2 ዓመት ሊያስፈልጋቸው እንደሚችል ባለሙያዎች ይናገራሉ። የተቆረጠው የወንድ ከብየ በቀዶ ሕክምና ወደ ተፈጥሯዊ ቦታ በተሳካ ሁኔታ መመለስ የሚቻለው አካሉ ከተቆረጠ በኋላ በፍጥነት ቀዶ ሕክምና ከተደረገ። የተቆረጠው የከቢ አካል በቀዝቃዛ ማስቀመጫ ከ18 እስከ 24 ማቆያ ከተቻለ ነው ይላል። ነገር ግን ቀዶ ሕክምናው በተለያዩ ምክንያቶች ላይሳካ የሚችልበት እድልም አለ። የቆዳ ህዋሷ መሞት፣ የሽንት ቧንቧ መጥበብና የደም ቧንቧ መዘጋት የመሳሰሉ ችግሮች ሊያጋጥሙ ይችላሉ። ወይ ጉድ! ልጁ ግን እንኳን በሰላም በጤና ተገናኙ። መጨረሻውን ደግሞ ቢነግሩን ጥሩ ነው። ይህን ይመስል ነበረ የዛሬው ዜና። ውድድ ነው ማድረጋችሁ። ሰብስክራይብ እያደረጋችሁ ተቀላቀሉ። ደግሞ እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮመንት ላይ ጻፉልኝ። ባይ